ትንሽ የማቀውን ነገር ነው። የአዶናይና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበር። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር። እዛ ስካይላይት ተገናኝተን እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው? እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነው። እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሁነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለም። እና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ የኔ አባት እሺ፣ ቀጥይ ሳርዬ። እና እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ነገ ወይም እንደዚሁ እንሰማለን። ጃኒ ደግሞ ያው እሱም አንድ ላይ ሆነው ሁላችን የምናያቸው ደስ የሚለን አብረው ሆነው የይቅርታ ልብ ኖሯቸው ከስተታቸው ተምረው እሷም ሆነ እሱም የራሳቸው የሚያውቁት ራሳቸው ነው የሚያውቁት። እኛ የምናውቀው የውጭን ነው፣ የውስጡን የምናውቀው ነገር የለም። ግን ከእግዚአብሔር ጋር አንድ ላይ ቢሆኑና በዚህ ሰዓት ከጎኗ ብቆም እኔ በግሌ በጣም ደስ ይለኛል። የሌላው ሰው እንኳ ባላቅ እኔ ግን እንደ ሴት እንደ እናት ይቅር ብሏት ከጎኗ ቢሆንና አብሮ ቢሆኑ ሰው አይደለም ይሄም ሌላ ነገርም ተደርጎ ሰው ይታረቃል። የይቅርታ ልብ ካለህ ምንም ሰው ከስተቱ ሲማር ደግሞ እንደ አዲስ ሌላ ነገር አዲስ ህይወት ውስጥ ሲገባ በጣም ጥሩ ይሆናል ብዬ ነው የምገምተውና እርግጠኛ ነኝ አዶናይ ደግሞ የይቅርታ ልብ ስላለው በጣም ይቅር ብሏት ከበፊቱ የተሻለ ሰው ሆነው አብረው እንደሚቀጥሉ ነው የሚመስለኝ። እኔ የምጸልየውም ለዛ ነው። እና ይሁንዬ ይሄ ለመንገር ብዬ ነው። እዚህ ያላችሁ ሁሉ አመሰግናለሁኝ። እግዚአብሔር ይስጥልኝ። በጣም ነው ደስ ያለኝ እንደዚህ አይነት መልካም ዜና መስማቴ። I'm very happy.